ጉልት ከሆነማ ልክ እንዳንተ ነው የሚሆነው። ጉልት ከሆነ አሁን ይሄ ጉልት ያለ ሰው ይባላል። እሱ አሁን ሶፊ እንዳንተ ነው የሚሆነው። እንደዚህ ጥሩ አይደለም። ሰው ደግሞ ይሰማል። ኦኬ እንደዛ እንዳይሆን እኔ ደግሞ እንደዛ እንዳለው ምን ይሆናል መሰለህ? ያው ሾልደሬንም ባይሰፕሴንም ቸስትም ካየ ጉልት አይሆንም። ጉልት ከሆነ እንዳንተ ነው። እንደዚህ መሙላት አለብኝ መሞን አሊያ የኔ አይሆንማ። እንደምንቀሳቀስ ያስታውቃል። እኔ ሰውነት አይሆንም። እንትናን ታውቀዋለህ? አንድ በጣም የሚታወቅ ሰው አለ። ያው ጉሊት አካባቢ ምናምን በጣም ክርስቶፈር ኮሎምበስ ጉሊት አካባቢ እንደዛ የሚባል ስም አለ። አይ ታውቀዋለህ ስትለኝ የሆነ ጥናት ሪሰርች የሰራ ሰው ልታነሳልኝ መስሎኝ ነው። እኔ ያው አብዛኛው አብረውኝ ያሳለፉት እነ ክርስቶፈር ኮሎምበስ፣ ዊልበር ራይት አንዱኛው በጣም ያስቀኝ የነበረው በጣም በቃ ሁሌ ከእሱ ጋር ስናወራ በጣም ስቅ ነበረ። ያወራናል ምናምን በጣም ሁሉ ጊዜ አዳዲስ ሀሳብ ያመጣል። ቶማስ ኤንደርሰን በጣም የሚገርም ሰው ማለት ነው። ቶማስ ኤንደርሰን ማለት ይኸውልህ በቃ አፍህን አያዘጋህም። በጣም የሚገርም ሰው ነው። በቃ የሚያወራህ ነገር በሙሉ ማለት እንደውም አንዴ ምን አደረኩ መሰለህ? በጣም አስቆኝ እንደዚህ ከፈትኩና ጠጣው። ቶማስ አንደርሰን በጣም ገዳይ ሰው በቃ እሱ የጨዋታው ክፍል ነው። አሁን የጠጣው ውሃ ማለት ውሃውን የጨዋታው ክፍል ነው ወይስ ጠምቶ ነው? እንዴት ያስደርገን እንደነበረ በቃ ስቀን ስለሚጠማን እንዴት እንደሆነ ለማለት እኮ ነው። እንትናን ታውቀዋለህ እንዴ? ወደ እናንተ አካባቢ በጣም ታዋቂ ነው ይመስለኛል። ማን ነው? አበበ ጉልላት። ኧረ እባክህ ስለ እግዚአብሔር ማረኝ እኔ ኧረ ስለ እግዚአብሔር ማረኝ እኔ ኧረ ማረኝ እኔ አበበ ጉልላት ነው ማለት ነው። እኔ የማውቀው ፈለጋት ዳቴዎስን ነው። አይደለም ከአበበ ጋርማ ትተዋወቃላችሁ። አይ ኧረ እኔ ጋር አልወድም። እኔ ፈለገ እኔ ልወጣ ነው። እኔ እኮ አልወድም። እኔ ከማንም ጋር ምንም ግሩፕ ስለሌለው እኔን በተመለከተ እኔን ከተረምከኝም ከተረምኩ ምናምን ፐርሰናል ነው። እኔ ራሴ ጋር እኔ ሌላ ሰው ጋር አይመለከተኝም። እኔ አልገባም። ፈንጂ ማረግጥም ሌላ ቦታ ማልገባ አልፈልግም። እኔ እሺ የአበበን አባት አቶ ጉልላትን ታውቃቸዋለህ? አዎ እኛ ጋር እድር ይመሩ ነበረ። ምንድን ነው የፈለከው አንተ ሰው? ኧረ እባክህ ተወኝ። ዞፊ ይላል። አይ ዞፊ አንድ እድር ነበራችሁ። በጣም ይገርማል። እኔ ስለ ቶማስ አንድ እድር ሶፊ አይደለም አንድ እድር ከሆናችሁ አንድ እድር ከነበራችሁ አበበ ሞቷል የሚባለው ነገር እውነት ነው ሶፊ? እኔ አማርኛ አላውቅም። ፈለገ እንዴት አቴ ኦሮምፋ እንደገይሱ ነው አፋን አማርኛ ይምቤኩ ያን ይምቤኩ እንደጋ ማሊፍ እንትን እንግሊዘኛ ትችላለህ እንዴ ሶፊ? አቴ ኦሮምፋ እንደገይሱን ናኒ ነንደጋ ነሞ አኒ በያ ጉጅራ ረበይኒ እሺ በቃ ቶ ስላበባ አልጠይቅህም። በቃ አሁን እየለመድኩ ነው አማርኛ። አይ ቀስ ብለህ አይ በጣም እኮ ከባድ እኮ ነው ቋንቋው። ቀስ እያልክ ካልሆነ በስተቀር በቀላሉ አይ በቃ አሁን አማርኛ አውቃለሁ። ሌላ ሀሳብ ካለ እሺ እና ሶፊያችን የህንድኛም ካወቅ ይቻላል፣ አረብኛ ካወቅ ይቻላል። ከፈለክ ደግሞ ባንጋሊ ታሚል ናዱም ከቻልክ አብካናም ከያና ባይ
मैं मेरा नाम सोफी आप किधर है इधर हिंदी मालूम नहीं हिंदी बोले ना አንተኛ ትርጉም በሰለሽ የምንለው ነገር እውነት ነው እንዴ? አቆ ያ ቦልታ ጭራሽ የጭንቅላቱን ፓርት እንዴ ረዞቢ እንዴ ከየት ለመድከው? ከየት ነው ለመድከው? हिंदी बोलो ना भाई እንዴት ነው ነገሩ? አረ እኔ በአማርኛ ይሻለኛል። ሶፊ አስጨነቀኝ። आप करता है ना भाई ምን आप करता है ምንድነው አንከርተኝ? ኦኬ እሺ አንድ ልዘምርልህ በእንድኛ አልፈልግም። አንድ ብቻ ነው አልፈልግም። በህንድኛ ነው አንድ እኔ አልፈልግም። በህንድኛ ነው በህንድኛ ኢየሱስ ምን ማለት ነው በህንድኛ? እሺ आज यीशु जुनता है हम वतन आए हैं आज यीशु जुनता है हम वतन आए हैं मर गया हो कर गया पितृ यीशु अशी चिंता हुआ आज यीशु जुनता है हम वतन आए हैं आज यीशु जुनता है हम वतन आए हैं मर गया हो कर गया पितृ यीशु अशी चिंता आज यीशु जुनता है हम वतन आए हैं आज यीशु जुनता है हम वतन आए हैं मर गया हो कर गया पितृ यीशु अशी चिंता መዝሙሩን የዘመረው ሻሮክ የሚባል ዘማሪ ነው እንዴ? እንዴት? አይ የትኛው የህንድ ዘማሪ ነው ማለት ሻሮክ ነው? በጣም ብዙ አገልጋዮች አሉ ብዬ ነው እዛ ጋር። አሁን አየህ ነው ችግሩ እኮ ሰው በራሱ ቋንቋ በማንነቱ በምኑ ይዘምራል ያመልካል። ለምን አትቀበልም? እኔ ምን አልኩ? አሁን ሶፊ እኔ እኮ የጠየቅኩ ዘማሪው ሻሮክ ነው ወይ ነው ያልኩ። ሻሮክ ዘማሪ እንዳልሆነ ታውቃለህ። ሆን ብለህ ዲስከሬጅ ልታደርገኝ ነው እንጂ እኔ አላውቅም። ሻሮክ የህንድ አክተር ነው እንጂ ዘማሪ ነው። እኔ ፊልም ብዙ አላይም። እኔ እንጂ እኔ ድንገት አሁን ኮሜንት ላይ ይችላል። ለምን አወቅ ሻሮክ በሆኑ ታዲያ? ኮሜንት ላይ ዘማሪው ሻሮክ ነው ወይ በለው አሉኝ። ከዛ ጠየቅኩ ምንድን ነው እኔ አላውቅም። እንደዚህ ሻሮክ የሚባል አክተር አለ ህንድ ውስጥ ማለት እኔ ሰፊ ጊዜ በጸሎት ምናምን ነው ማሳለፈውና ብዙ ጊዜ ፊልም እየጠጣ ማሳለፍ ጥሩ ነው። ቅድም ግን የህንድ ፊልም የሚተረጎመው ሁሉ በትርጉም ሁሉ ታያለህ። በቀጥታው በህንድኛው ሳይሆን በትርጉም ሁሉ አፍንጫህን እንዳልልህ አለው ሲባል ሁሉ ታውቃለህ። በቃ እኔ እንጃ እኔ ያላስተውኩት እግሩን ረግጦ እግሩን እየረገጠው ቪዲዮውን እያየ አፍንጫውን አለው ሲሉ ዋው ብላ አልቅሳል። እንደውም ግልጽ ማን ነው በድሩ ማን ነው? ማን ነው በድሩ? आज यीशु जुनता है हम वतन आए हैं आज यीशु जुनता है हम वतन आए हैं मर गया हो कर गया पितृ यीशु अशी चिंता ያው በእኛ ሀገር እናንተ ጋር ምን አሉኝ መሰለህ ኮሜንት ላይ ምን አሉኝ መሰለህ ኮሜንት ታዋቸው ካልሆነ ምናልባት ሰልማን የሚባለው ዘማሪ ሊሆን ይችላል ጠይቀው እያሉኝ ነው። እንደዛ የሚባል ዘማሪ አለ እንዴ? ኧረ በእናትህ ሳልማን እኔ እኮ ጎረቤቱ አብሮ አደጌ እኮ ነው። አክተር ነው ማለት ቸርች ውስጥ ነው የሚታወነው። ቆይ አንተ የከተማ ልጅ አይደለ እንዴ? የከተማ ልጅ አይደለ እንዴ? ቤላ ፈረንሳይ ከዛ ገርጂ አይደለ እንዴ?
አዎ እኛ እኮ ፈረንሳይ በጣም ማለት ሰፊ ጊዜውን መጽሐፍቶችን በማንበብ ምናምን ነው እንጂ እኮ ገባኝ እኮ ያንን ተረድቻለሁ። በቃ ሌላ ነገር ውስጥ አትግባ ነው ያልኩህ። እኔ እኮ አሁን ይኸውልህ ኮሜንት ላይ እየጠየቁኝ እኮ ነው ሰልማን የሚባል ዘማሪ ነው ወይ የዘመረው? ምን ያገናኘዋል? ቸርች ውስጥ ነው የሚተውነው። ቸርች እኮ የአንተም ቤተክርስቲያን ቸርች ነው የምትባለው እኮ እንግሊዘኛ ነው፣ ቸርች ነው። እኔ እኮ ስላላወቅኩ እኮ ነው የጠየቅኩ። ሶፊ ለምንድን ነው ቸርች ውስጥ ቸርች አንተ የቸርች አገልጋይ ነህ። ቸርች ውስጥ አይደል የምትኖረው? ቸርች ውስጥ ነው በጸሎት ጊዜ ማሳልፈዋል። ቸርች ውስጥ መዝሙሩን እኮ የዘመርከው እኮ አንተ ነህ እኮ። አሁን እግዚአብሔር ባወቀው አሁን አንተ ያልከው ነገር መዝሙር ይሁን ግጥም ይሁን ወይ ደግሞ ዝም ብሎ ስድ ንባብ ይሁን እኔ አላውቅም። ከዛ ኮሜንት ላይ ምናሉ ይመስላል ስለማለት አላወቅበት ያንተ ችግር ነው። ምን ላድርግ? አታጠናም እንዴ? እኔ ህንድኛ ስለምናገር የህንድኛ መዝሙር ዘመርኩልህ። እንትን ይሄ ጭንቅላት ላይ ያለው ገመድ እንትን እያለ ነው ሊወልቅ ወደታች በደንብ አጥብቀው የሚጠብቅ የሚላል አይደለም። ዝም ብሎ ቁጭ የሚል አይ እኔ ደግሞ የሚጠብቅና የሚላላ ምናምን ካለው ብዬ ነው እኔ። አይዞህ እና ማለት ዘማሪ ነው ወይ? ለምንድን ነው ኮሜንት ላይ የምትጽፉልኝ እንደዚህ ነገር? ለምን ታጣሉኛላችሁ? እኔ አሁን ሻሮክ ዘማሪ ነው ወይ አላችሁኝ፣ ጠየቅኩት። ያው ሰልማን ዘማሪ ነው ወይ አላችሁኝ፣ ጠየቅኩት። እኔ ጋር አሁን ለምሳሌ ፈለገን ጠይቀው ብለው ማአት ነገር ይጽፋሉ። አልጠይቅም፣ ምን ያገባኝ። የሚጠይቁ ጥያቄ ካላቸው አንተን ይጠይቁ እኮ። ይኸውልህ መዝሙሩ ግን እሺ፣ አይ እንዲህ እንደረዳው ለኔ አዲስ ስለሆነብኝ መዝሙሩን የዘመረው ዘማሪ ማን ይባላል? ህንዳዊ ነው። ዜግነቱ ኦኬ። ነዋሪነቱም እዛ ነው። ነዋሪነትም በደቡባዊቷ ህንድ በሃይድራባድ ከተማ የሚኖር ሳንቶሽ የሚባል ዘማሪ ነው። አዳማ የሚባል አለ ማለት ነው እዛ ህንድ። ኧረ በኢየሱስ ክርስቶስ ሃይድራባድ ይባላል። ደቡባዊ ህንድ ላይ ነው። ሳንቶሽ ይባላል። አይደለም ሃይድራባድ ስትል አዳማ ያልክ መስሎኝ ነው። ኧረ እባክህ በእናትህ እኔ እንደው ልቤን ዝቅ አታድርገው። ኧረ ስለ እግዚአብሔር እንትንስ የግዕዝ መዝሙር ትችላለህ እንዴ ሶፊ? ያው ሰላም ለኪ ነው የግዕዝ ማቀው አይደል? ሌላ በጣም የሚገርም ሌላ ወይ አልመጣልኝም ይሆናል። የድሮ ከሆነ ምናልባት ላክ ይችላል። ኦኬ እና ሰላም ለኪ የሚለውን በለዋ። እኔ የአማርኛዎቹን አቃ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለም ይሄን አውቃለሁ። ማይነር ትንሽ ከፍ አለት እዚህ ላይ ትንሽ እንትን ማይነር ያው ልምድ ነው። ልምድ ይፈልጋል እኮ ዝም ብለህ የምትዘምረው አይደለም፣ ልምድ ይፈልጋል። ከዛ ደግሞ አበረታይ ክንድ ጌታዬ አበረታይ ክንድ አምላኬ እኛለው በጸጋ ከማደሪያ ሆኜ ስጣራ ክንድ ጌታዬ አበረታይ ክንድ አምላኬ ትንሽ ጸጋ ከማደሪያ ሆኜ እነዚህን አስታውሳለሁ። አውቃለሁ። የግዕዝ ግን አይገርምም፣ ጠፍቶብኝ ሜጀር ነው እዚህኛው ላይ ትንሽ እኮ ወይኔ ወደማውቀው አዘማመር ወሰድ ያደረገኝ ይሆናል። ያንንማ እስኪ ሰላም ለኪ የሚለው ሰላም ለኪ የሚለው ሰላም ለኪ የሚለውን እስኪ እንስማው እስኪ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪ
እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። ያው መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ላይ እንግዲህ ወደ ገሊላ ሄዳ አይደለ መላኩ ወደ አንዲት ሴት ሄደ። ድንግሊቷም ስም ማርያም ነው የሚባለው። ከዛ በኋላ ሰላም ላንቺ ይሁን አላት ይላል መጽሐፍ ቅዱስ እና መልአኩ ገብርኤል የሰጣት ሰላምታ ነው። እና አንዳንድ ሰው ሰላም ለኪ የሚለው በግዕዝ ስለሆነ ሌላ ነው የሚመስለው፣ ግን መጽሐፍ ቅዱስ ላይ የተነገረ ወይም መጽሐፍ ቅዱሳችን ላይ እኛ የምናነበው 66ቱ ላይ ያለ ቃል ነው። ሰላም ላንቺ ይሁን ማለት ምንም ይሄ ነው ትርጓሜ። ይሄኛው መዝሙር በጣም ደስ ይላል። እንትን ነው ሰላም ለኪ የሚለው ላይ ስትል ብቻ ነው የምታረዝመው እንጂ በጣም አሪፍ ነው። አረዘምኳት። ተቆራረጠ አለ አስተሬ አተውም እና ሌላ መዝሙር ነው። እኔ አሁን እንደው ማህብ እንትኑ አለኝ ኢነርጂው አለኝ ግዕዝ ለመማር። ይሄ በጣም አሪፍ ነው። ታዲያ ለምን እውነት እንትኑ አለ ኢነርጂው አለ። ልደት ጎበዝ ነው ግዕዝ። አንተ ደግሞ ምንድን ነው የጠቆምከኝ? ልደት ምን ሆነ ነው? አይችልም። ጠይቀው ነበር እንዴ? ጠይቀው ነበር። አብረን እንማራለን ብለኛል። አብረን እንማራለን ያለኝ አልችልም አላለኝ። እኔ እንዳጣጣለኝ ልደት አይጣላም ጸባቅም እና ልደት ካወቀማ እውነት ልደት አስተምረኛል። አረ ልደት በጣም ጎበዝ ነው። ደስ ይላል እውነት። እኔ ግዕዝ በጣም መማር እፈልጋለሁ። ያው ግዕዝ ቋንቋ ነው። አንዳንድ ጊዜ ከቋንቋ ያለፈ ነገር የሚመስላቸው ሰዎች አሉ። ሶፊ አንዳንዴ በጣም አስቸጋሪ ነው እንደዚህ አይነት ነገር። ንብረትነቱ ያው የሁላችንም ኢትዮጵያ ነው። ለምሳሌ ላሊበላ ለኛ ማስቀደሻችን ነው ሶፊ፣ ለአንተ ደግሞ ቅርስ ነው አይደለ? ላሊበላ ብዙ ቱሪስቶች ሊያዩት የሚመጡ ከረጅም ዓመት በፊት ኢትዮጵያውያን የሰሩት ምንም ባልነበረበት ሁኔታ ከአንድ አለት ተፈልፍሎ የተሰራ አስደናቂ ቅርስ ነው ለኢትዮጵያውያን። እና ልክ ምናምን ሲባል የአንድ ሰው የሚመስላቸው ሰዎች አሉ። ያው እና እንደዚህ መማሩ ጥሩ ነው ለማለት ነው። እኔ መማር ምንም እኔ አልፎ እኮ የእውነት እኮ ህንድኛ አወራለሁ፣ አረብኛም እንደዛው አወራለሁ፣ ሁርዱ የተወሰነ እናገራለሁ። ምንም ችግር የለ፣ ቋንቋ ክፋት የለውም። የትኛውን ነገር ነው እና አሁን እኔ አንዱ ኮሜንት ላይ ምን ብሎ ጻፈ መሰለ? ምን ያንተን ሜንሽን አድርጎታልና እስመ ለቀጣፊ ይደሉ ጫማ ጥፊ ይላል። እኔ ከየት እንዳመጡት አሁን እንደዚህ አይነት ግዕዘኛ አለ? እስመ ለቀጣፊ ይደሉ ጫማ ጥፊ በለው በግዕዝ የሆነ ነገርማ በል ሶፊ፣ በግዕዝ የሆነ ነገር ማለት አለብኝ። የሌለውን ነገር ልላለም። እኔ የተከበረ ቋንቋ ነው። ስለዚህ ምን ማላውቀውን ምን ልበለው እኔ እንጂ ጫማ ጥፊ ያልካትን ግን ቢሮ ነበር አምጥቼ መመክርህ። ጫማ ጥፊ ያላት ነገር እሷ ተረድቻታለሁ። ያለ ምንድነው ትርጉሙ?
የሆነ ግዝኛም ትርጉሙ ምንድነው? ምን ማለቱ ነው? እኔ ብዙ ይሄው ችግር የለም። ስለለቀጣፊ ደሎቻ ማጥፊ አሃብ ነው ይላል። ችግር የለም። እስመ ለእቡየ ይደልዎ ድንጋይ እንዲህ የሚባል የለም። እስመ ለእቡይ ይደልዎ ድንጋይ ምንድነው? ድንጋይ ነህ እያለህ ነው። አየው በጣም አሁን ይሄ በጣም ብሎክ ልታረገው ይገባል። መጥፎ ነው የተናገረው። እንዴ ድንጋይ ራስ ማለት ነው እንዴ? ቀይ ጨርቅ ጥለህበት አሁን ራስ ላይ ታዲያ ጸጉርን እንዴት ይዩትሽ? ስማ ሁለት ቃል ብቻ ላለማምድና እኔ ሉጣ መንገድ ላይ ስለሆንኩ ሶፊ በግዕዝ ሁለት ቃል ብቻ ላለማምድ። አንደኛው እንዴት አደራችሁ ወይም ደግሞ እንዴት ዋላችሁ ማለት ስትፈልግ በግዕዝ ምን ምትል ይመስላል? እንዴት አደራችሁ እንዴ በግዕዝ እኮ ነው ያልኩህ። በግዕዝ እንዴት የሚባለው ላለው በዜማ እንዴት አደራችሁ ትለኛለህ። ጥያቄ አለ ጠይቀኝ። የመሰለህን እኮ ነው ያልከኝ። ትክክለኛውን ነገር እኮ አይደለም ያልኩህ። የመሰለህን እና አሁን እኮ አንተ እኮ ሳውንድህን እኮ ነው ያስተካከልከው እኮ። እንዴት አደራችሁ ወይም ደግሞ እንዴት አደርክ እንዴት ዋልክ ማለት ስትፈልግ በግዕዝ እፎ ሀደርከ ወይም ደግሞ እፎ ዋልከ ትላለህ። እፎ ሀደርከ በቂ ነው። እስቲ እፎ ሀደርከ በል እስቲ። እፎ ሀደርከ እፎ ሀደርከ አይ እንትን ነው ከአትልም ያው ነው እንዴ? እንደ አማርኛ እፎ ሀደርከ እንደዚህ ባለ አይ ተነሽና ተጣ ያለው ግዕዝ አሁን ራሱን እኮ እሱናስ ብለኛ ታዲያ አይ ለዛሬ እቺ ሁለቱ አሁን ቆይ ምን ነገር እፎ ሀደርከ ማለት ብሎ እፎ ሀደርከ ላለው ችግር የለም። አው ግን እንዴት ነው መሰለ ከብለህ መቆየት የለብህም። ኦኬ እፎ ሀደርከ እፎ ሀደርከ እፎ ሀደርከ እሺ ከዛ በኋላ ልክ ሰው አንተን መጥቶ እፎ ሀደርከ ሲል እግዚአብሔር ይሴባህ ትላለህ። ምን ማለት ነው? እግዚአብሔር ይሴባህ ምን ማለት ነው? ያው ታውቃለህ። እግዚአብሔር ይመስገን። በጣም አሪፍ በጣም ጎበዝ ተማሪ ነህ። እሺ ስለዚህ እፎ ሀደርከ እግዚአብሔር ይሴባህ። ከዛ ደግሞ ሰው ማውስ ስትፈልግ ለምሳሌ እኔን መጥተህ በግዕዝ ቋንቋ ስምህ ማን ነው ማለት ስትፈልግ ትንሽ ረዘም ይላል እና የምትለው መኑ ውእቱ ስምከ። ወኑ ውእቱ ስምከ። ኧረ ወኑ አይደለም በእናትህ ምንድነው ወኑ እንዴ? አሁን አንተ እንዴት ነው ታዲያ እኔን ለማስተማር ልቤን ነው የምታደርቀኝ? አንተን ግዕዝ አስተምረኝ ብልህ ታገሰኝ። እኮ የመጀመሪያ ቀን እየሰማሁ ነው ገና እኮ ውሃ ጠጣበት ታዲያ ልብ ከደረቀ በትንሹ በቃ እሺ። አሁን ይኸውልህ ወ ሳይሆን መኑ ውእቱ ስምከ በለሲ አሁን ችግር የለውም። መኑ ወኑ ስምከ ወኑ ምእኑ ስምከ መኑ እስኪ በለሲ መኑ ወደ ስክሪኑ ጠጋ ብለህ በል በረጅሙ መኑ ውእቱ ስምከ አይደለም ጠጋ ብለህ በደብ ይኸውልህ በል እስኪ ብለህ ማለት የትምህርት ቆይታ ጥሩ ነበር አይደል ሶፊ? እኮ ምን አደረኩ ታዲያ? ብለህ አልኩ። ምንድን ነው? ጠጋ በል ወደ ስክሪኑና በል
ጠጋ በልና ወደ እስኪሮ በል ወእመሰ ይፈቅርክሙ ሰሚዮት የመጥባት የተበላክሙ ወእመተ ሰባታ ወይኔ ሲሪ አጥምጥም ያልከው ልክ ስም ማን ነው ማለት ስትፈልግ በግዕዝ ቋንቋ መኑ ውእቱ ስምከ መኑ ውእቱ ስምከ አዎ ይሄ ስምህ መኑ ውእቱ ነው ማለት ነው እና አንተ ለምሳሌ ገብቶኛል ሰው በግዕዝ ቋንቋ መኑ ውእቱ ስምከ እግዚአብሔርን እመነኝ ለአንተ ብዬ እግዚአብሔርን እንማራለን አዲስ አበባ የሚያስተምሩ አሉ አረ በደንብ አንተ መማር ከፈለክ ለምን አናስተምርም ይሄ እኮ ግዴታችን እኮ እና እግዚአብሔርን ሰው መጥቶ አንተ ነው መኑ ውእቱ ስምከ ሲል ሶፊ እኔ ስሜ ፓስተር ሶፊ ይባላል የምትለው ደግሞ እንዴት ይመስላል ልክ እኔ እንደምለው ትላለህ አነ ውእቱ ፓስተር ሶፊ አነ ውእቱ ፓስተር ሶፊ አንተ ግን ቀላል ነው ማለት ነው ሲወራ ሲነበብ ነው የሚያስፈራው አነ ውእቱ ስምከ ሰማ ከስር ኮሜንት ላይ አንዷ ምን አለች መሰለ ይሄማ በቀቀን ነው አላለችም እውነት እማራለሁ እኔ እማራለሁ እኔ ሲሪየስሊ እማራለሁ እሺ አሁን ቼክ ተደረጋለህ አሁን ቴስት ታይም ነው እሺ ያጣናውን ቼክ እናደርግ እሺ እፎ ሀደርከ እግዚአብሔር ሀደርከ ኖ ሀደርከ እግዚአብሔር ስለእቱ ለዓለም እግዚአብሔር ይሴባ ተቀራራቢ ነው እግዚአብሔር ይሴባ እፎ ሀደርከ ስለ እግዚአብሔር ይሴባ በጣም ጥሩ እሺ ሁለተኛ ቴስት መኑ ውእቱ ስምከ አነ ስምከ ፓስተር ሶፊ ዝባል አረ የረሳው ነገር አለ እንደ አነ ውእቱ ስምዐ ፓስተር ሶፊ በቃ አሁን ለመጨረሻ ጊዜ ቴስት ትደረጋለህ እሺ እፎ ሀደርከ እግዚአብሔር ይሰምዐከ እግዚአብሔር ይሰማዓከ ውእቱ ይሰማዓከ አይደለም ይሰማዓከ ሳይሆን እግዚአብሔር ይሴባ እግዚአብሔር ይሴባ እፎ ሀደርከ አሁን እንዳትረሳ ደግሜ ስለምጠይቅ እፎ ሀደርከ እግዚአብሔር ይሴባ መኑ ውእቱ ስምከ ውእቱ በእንተ እግዝነ ቅዱስ ሚካኤልዬ አነ ውእቱ ፓስተር ሶፊ በል አነ ውእቱ ፓስተር ሶፊ ሶስት ጊዜ ደግመህ በለው እስኪ አነ ውእቱ ፓስተር ሶፊ እግዚአብሔር ይሰማዓ አነ ውእቱን ብቻ በእናትህ አነ ውእቱ ፓስተር ሶፊ ዝህባል ሰብ ዘይባል ሰብ ትግረኛው እየቀላቀልክ ነው በቃ እሱን ተው አነ ውእቱ ፓስተር ሶፊ አነ ውእቱ ፓስተር ሶፊ በቃ እሺ ድገመው አነ ውእቱ ፓስተር ሶፊ በጣም አሪፍ እሺ እግዚአብሔር ይሴባ ደግሞ ደገም አድርገው እግዚአብሔር ይሴባ እግዚአብሔር ይሴባ እሺ እፎ ሀደርከ ይሄ ራሱ እግዚአብሔር ይሴባ በጣም ጎበዝ ሁላችሁም አጨብጭቡለት አንተ ምን አስበህ ነው እኔ እኮ በአሎቬራ ዘይትና በኮኮናት ኦይል ያደግኩ ልጅ ነኝ ጭንቅላቴ እኮ አይረሳም ወዲያው ምን አስበህ ነው ያስታውቃል እሺ የመጨረሻ መኑ ውእቱ ስምከ አነ ውእቱ ስምከ ፓስተር ሶፊ አይደለም
አየህ ስምከ ማስገባት የለብህ አነ ውእቱ ስምከ ፓስተር ሶፊ አይ በቃ እንደዚህ ቀለል አይደል አነ ውእቱ ፓስተር ሶፊ በል አነ ውእቱ ፓስተር ሶፊ ከባድ እንግዳ ከመ አደርኩም ተመስገን አላውቀውም ሰማለሁ ጋይስ ተሰማለሁ ይሰማል ግን አያውቀውም እሱ ከመ አደርኩም ይለኛል እግዚአብሔር ይመስገን ሰላም ነኝ እኔ እግዚአብሔር ይመስገን እግዚአብሔር ይሰብሃ በልስቲ እግዚአብሔር ይሰብሃ እሺ ታሙ አሰላሙ አለይኩም ዳት እፎይ አንተ እና እኔ በስልክ ነው የምናወራው እግዚአብሔርን ቆይ ሶፊ ፈለገ ይቅርታ በጣም ነው የምወድ አሟልኝ ይበል መንዶ ፈልገው በቃ ታሙ ይሻላል እንደዚህ በጣም ነው የምወድ በቃ ይሻላል ግን እንደዚህ ነበር የተባባል ነው አይሻልም መጥቼ ቤት ድረስ እግር ላይ ወድቄ እንደገና አውራ አረ ለአንተ ቁመትማ አስቸጋሪ ነው እግሬ ስር እንዴ አንተ ጎንበስ ብለህ እኮ እዚህ ጋር ትደርሳለህ ችግር የለም በቂ ነው ሁሌም እግሬ ስር ቁጭ ብዬ መማር ሶፊ ጠይቀው እንጂ አስተናው ግን ተሙን ጠይቀው ተሙ ወይኔ አባት እንተ ውእቱ ስምከ እንታይ ዝባል አላውቀውም እኔ አዲስ ክርስቲያን ነኝ ምሮ ደበረ ደበረ እኔ አዲስ ክርስቲያን እኔ ራሴ እኮ አሁን የተማርኩት ታዲያ አስተምረኛ የተማርከውን ኦልሞስት ፈለገ ድቁና የተማረ እንደዚህ በልሽ እኔ የምለውን በል አነ ስሜ በል እስቲ የኔ ስም አይደለ አነ ስሜ ዘአየ ተመስገን ይትበሃል እሱ ያልከው ምን አይነት ቋንቋ ነው ሶፊ ግዕዝ ይባላል እሱ አይደለም ትግርኛ ነው እንጂ አወራ ነው ትግርኛ አየህ ልፈትናችሁ ነበረ ግን ጎበዞች ናቸው ጎበዞች ግዕዝ እንደሱ አይደለም አሁን ሁለቱ ብቻ ቀደም ያስባልኩን በቃ እንደ ቋንቋ መልመድ ይኖርባል እንዴት ነው አሁን ግዕዝ የሚናገሩ ሰዎች ሲኖሩ በግዕዝ ቋንቋ እነሱን እንዴት አደራችሁ ማለት ስትፈልግ እፎ ሀደርከ ትላችኋለህ አንተ ደግሞ እፎ ሀደርከ ካሉ እግዚአብሔር ይሴባህ ትላለህ ከዛ ስምህ ማን ነው ማለት ስትፈልግ ደግሞ መኑ ውእቱ ስምከ ትላለህ ለሴት ደግሞ መኑ ውእቱ ስምኪ ይሆናል ማለት ነው ስምኪ ለወንድ ስምከ ለሴት ስምኪ ማንን አስገባህ ደግሞ ተል እኔ አይደለሁም ራስ ነው የሳብሽው ማንም ይልክብኝ አይ ቲንክ ተሳስተው ነው ያስገቧቸው ኤኒዌይስ የኔ ተወዳጆች ፒን ያረኩት ቪዲዮ አለ የኦርቶዶክስ የወጣት ጉባኤያችን በቦሌ መድኃኔዓለም ካቴድራል ምን ይመስል እንደነበረ የሚያሳይ ፒን ያረኩት ቪዲዮ አለ እና ሁላችሁም እየገባችሁ ያ ቪዲዮ አቅም እንዲኖረው በደንብ ሪፖስት በደንብ ሼር በደንብ ኮፒ ሊንክ አድርጉት እሺ ሁላችሁ ቪዲዮ በደንብ አቅም እንዲኖረው አካውንታችን በጣም ነው የተመታው አይገልጾም ጋይስ በጣም ሲበዛ በቃ ምንም እንደ በፊቱ አይደለም በጣም ትንሽ ነገሮችን ቶሎ ቫይራል ለማውጣት የሁላችሁ መገዝ ያስፈልጋልና በቦሌ መድኃኔዓለም ካቴድራል የነበረው ጉባኤያችን ምን ይመስል እንደነበረ የሚያሳይ በጣም ደስ ፒን አድርጌያለሁ እዚህ ኦርቶዶክስ የወጣት ጉባኤ የሚል አካውንት ላይ ስትገቡ ከሁሉም ላይ ፒን አድርጌዋለሁ
እና ሁላችሁም ገብታችሁ በደንብ 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 እንትን አልኩት። በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉ። እሺ የኔ ተወዳጆች እሺ ሰር ሁላችሁም እንዳትረሱ። ፒን አድርጌዋለሁ ከሁሉም ቪዲዮዎች ላይ ፒን አድርጌዋለሁ። ገብታችሁ የኔ አካውንት ላይ ፒን ያደረኩትን ቪዲዮ ሁላችሁ በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ አድርጉት። ሁላችሁም እንዳትረሱ የኔ ተወዳጆች። የእምነትሽን መማር እናትሽ ነገሩን ከዚህ ቤት አልወጣም ሰው ካላባረረኝ ለእናትሽ እድሜ ጨምሮ ጨማምሮ ይስጥልኝ እግዚአብሔር ከእኔ ላይ ቀንሶ የእምነትሽን መማር አባትሽ ነገሩን ከዚህ ቤት አልወጣም ሰው ካላባረረኝ ለአባትሽ እድሜ ጨምሮ ጨማምሮ ይስጥልኝ እግዚአብሔር ከእኔ ላይ ቀንሶ የእምነትሽን ማማር የመልክሽን ማማር የእምነትሽን ማማር እናትሽ ነገሩን ከዚህ ቤት አልወጣም ሰው ካላባረረኝ ለእናትሽ እድሜ ጨምሮ ጨማምሮ ይስጥልኝ እግዚአብሔር ከእኔ ላይ ቀንሶ ዳዊት ይሴብህ ወይዘምር ዕዝራ ዳዊት ይሴብህ ወይዘምር ዕዝራ እንዘይብሎ ሙሽራ እንዘይብሎ ሙሽራ ኤኒዌይስ ሁላችሁም እየገባችሁ ቪዲዮውን በደንብ ሪፖስት፣ በደንብ ሼር፣ በደንብ ኮፒ ሊንክ ማድረጋችሁን እንዳትረሱ። እሺ ፒን ያደረኩትን ቪዲዮ ሁላችሁ በደንብ ጉባኤያችን ምን ይመስል እንደነበረ ለሁሉም ያው መልእክቱ በደንብ መደረስ ስላለበት ሁላችሁም እየገባችሁ በደንብ ሪፖስት፣ በደንብ ሼር አድርጉት። የኔ ተወዳጆች በጣም ነው የምወዳችሁ፣ በጣም ነው የምወዳችሁ። እሺ ጋይስ በጣም ነው የምወዳችሁ። እንግዲህ እግዚአብሔር ከረዳን እስቲ ከሰሞኑ በአንዳንድ ጉዳዮች የተነሳ ነው ላይቭ ስትሪም እየገባው ያለው ነው። ላይቭ ስትሪም ከተን እንደ በፊቱ የተለያዩ ሀሳቦችን እያነሳን እናወራለን። እሺ እናወራለን። የእነሱ ዝግ እኮ ነው። አሁን ኢንቫይት እንዳላረገው ሰው እንትኑ ዝግ ነው። በዛ ኤኒዌይስ በጣም ነው የምወዳችሁ እና ደህና ሁኑ። ሰላም ነው። ሞሮኮ ናት። ከሞሮኮ አፍሪካ ነሽ በላት። Yes, African, yes. Africa? I am Ethiopia. يا وقتي هذا وقتي يا رجال. شكله يعني مسكين صح؟ شكله ايه؟ هذا رجال شكل مرة مسكين. شكله مرة؟ مسكين، هذا مسكين رجال. بغى مرة يتزوج قريئك. በጣም ምስኪን ነው አለች። ማይ አይደለም አቡኮ እስኪ ይጻፉ ብላለች ነገር ምስኪን በጣም ምስኪን ነው አለች። አረብኛ አትችልም ሙሽራ ቃላለች። كيف اختي؟ انا سيمو كما شفتك عربية አትችልም እሷ ራሱ كان يريبيت وجو ريبيت እስኪ خلاص هذا كفي يعني يا اختي አይበቃትም? ኮይ በቃ አላልኳት።
امشي الحين امشي في رجال والله. باي. يلا مع በቃሽ በላት። شكرا. ተወይኔና ተሸክሬ አይዞህ ብላ ብላ ምግብ ብላ አለች። እሺ ይመቻት። ብላ ብላ ምግብ ብላ አለች። ዛሬ አይ አላለችም። ያው እየሰጡ ነው አላለችም። በቃ አይ አያውቁም፣ አረብኛ ትርጉም አያውቁም። ተሙ የኔን ትርጉም አታምንም አንተ? ከኔ ይልቅ ኮሜንት ተቀበልክ። እኔ በጣም እስከ ጥግ ድረስ ማምናቸው እህቶች አሉኛ እዚህ ጋር። ተሙዬ አላለችም፣ እስከ ጥግ ማምናቸው ወይ በቃ አማርኛ በደንብ አረብኛ በደንብ አያውቁም። በቃ ኧረ በእናትህ መኖሪያቸው ራሱ እዛ የሆኑ እስከ ጥግ ድረስ የምወዳቸው ማምናቸው እህቶች አሉኝና አላለችም። ልጅቷ ዝምታውን ወድጄው ያለችው ነው የሰማው። ዝምታውን ወድጄው ብታገባባኝ አለች። እኔ እንደ ጭራሽ እና ደግሞ ጠይምነቱን ወደድኩት አለች። እሱን ሰምቻለሁ። ሰይጣን ቡድን ነው። የኔን ጠይምነት ወደዋለሁ ምናምን አለች። እኔ ኮመንት ላይ ሲጽፉ ያው ምርጫዋ ስለሆንኩኝ ነው ትንሽ ያቀራራሁት። እኔም አበሻ አይደል ነው በጣም መስኪን ነው ብላለች። ሌላ ነገር አላለችም። እኔን ምስኪን ነው ብላ ነገር ምንም ይመቻል። እውነት ነው። ሶፊዬ እንዴት ነህ? እንዴት አለል ተሙ? ተጠፋፋን አለው ወንድሜ፣ በጣም ተጠፋፋን። ጌታ በጣም ነው የናፈቀኝ። የሚገርምህ አንድ መዝሙር ቪዲዮ ሰርቻለሁ ላሰማህ ስለ ኢየሱስ 15 እና 20 ሰከንድ። እሺ ደስ ይለኛል፣ ደስ ይለኛል። እንዴ ልስማ። አሁን ፖዚሽን የመጣሁት ጌታ እና በጣም እኔ ኦርቶዶክሳዊነትን ሞር እንደወደው ያደረገኝ እሱ መዝሙርማ አብረን እንሰራበታለን። ደስ ይለኛል፣ ደስ ይለኛል። አብረን እንሰራበታለን። ይሄ መዝሙር እስቲ ወርዷል። ቪዲዮ እህቶች አለ እናንተ ጋር ደርሷቸዋል? አዎ መጥቷል። 1000 ምናምን ሳይቶታል። እሺ ኦርቶዶክስ ለኢየሱስ ዘምር እንዲህ ነው። ደስ ይላል በጣም እንሰራበታለን። ጌታን እንዴት እንደወደድኩት ዳድዬ። አይ እንሰራበታል። ደስ ይላል። መዳንስ በዚህ ስም ነው ትላለች አንተ። ኢየሱስ ነው። ሌላ ህይወት አለማየሁ ነው የሚለው ዘማሪት ህይወት አለማየሁ። ይሄ ሲስተር ህይወትማ በጣም አገናኘኝ ሁሉ ብላኛለች እኮ አንተን እኮ። ሲስተር ህይወት ናት። አይ እሷ ሲስተር ህይወት ነው የምትባለው። እቺ ደግሞ ዘማሪት ህይወት አለማየሁ። እስቲ ቆይ ዩቲዩብ ላይ ያለ መዝሙሯ በጣም ነው የገረመኝ መዝሙር። ኦኬ ደስ ይለኛል። ይሄ በቃ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ያለው እኮ ነው እኮ። አይ ደስ የሚል ዝማሬ ነው እንዴ! መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ኢየሱስ ክርስቶስ ነው የሚለውን እሱን ነው በቃ ዮሐንስ 3 16 ላይ ያለው ዮሐንስ 3 16 ያለው ምንድን ነው የሚለው? ይክፈተው
በልጁ የሚያምን ልትል ነው መቼም። በልጁ የሚያምን ዘላለም ይወጣል። ዕብራውያን አላልኩም። ዮሐንስ 3:16 እናንበበው። አሁን ካሰማኸኝ ጋር አብሮ የሚሄድ ነገር ካለው ብዬ ነው። እስኪ ያው ትንሽ እስኪ ሂድበት እስኪ ዕብራውያን አንተ አንበበው። ዕብራውያንን ራስህ ስታነበው እሱም ለእኔ ይጠቅመኛል። በጌታ በኢየሱስ ስም አነበዋለሁ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዱ እና እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በቃ ጨረስኩ። መዳን በሷል በኢየሱስ አይደል ዳድ በቃ መዝሙሩ ሚያ ነው። ኦኬ ደስ ይላል። እኔ ደስ ነው የሚለኝ። እኔ እኮ በጣም ወደው የሚያስማማኝ ቃል እኮ ነው። ግን በዚህ መዝሙር እንሰራለን። እኔ ደስ ብሎኝ አሁን ቤት ነኝ። እንደውም ዛሬ ነው የምንሰራው። በደስታ ነው አመጣው እንዴ ቤት ነኝ እና መንገድ ላይ ነኝ ያለሁት። አታየኝም እንዴ ቤት? አሁን ላይቭ ነው። ቤትን አውቀዋለሁ። ሌላ ፈተና ነው። ሶፊ ቤቴን ታውቀዋለህ። ሌላ ፈተና ነው። ኮርኒሱን እኮ አየሁት እኮ እንዲህ ብዬ ካለበት ፈተና ውስጥ ልከተኝ ስለሆን እሺ፣ ሁላችንም ቤት ነው ያለ ነው። ግን ቤት ነው እና ነጠጣ በቃ መዝሙሩን ምንድን ነው ጌታ ጠፋብኝ። በጣም ነው የምወድህ፣ በጣም ነው የማከብርህ ጌታን። ብዙ ሰዎች አንተን እንደምወድህ ያውቃሉ። ግን እኔ አንተ የሰውነት ስሜት ያለ ሰው ነህ። በተለይ በተደጋጋሚ እማይህ ከኔ ጋር ስትሄድ ድሆችን ስታይ ማታልፋቸው ነገሮች፣ እሱ ነገር እኔ ላይ እንዲጋባብኝ ይፈልጋል። ወዳድ ተፈጸመ። እሱን ተወው። አንተ እኮ ምን ሆኖ መሰለህ ተሙዬ፣ ረዘምክና ተሙን በአካል ታውቁታላችሁ። በአካል የምታውቁ ሰዎች እታች ምድር ላይ ምን እየተካሄደ እንደሆነ ምን ላይ ያየ ስለሚሄድ ምንም ርዝመቱ ምን እንደሚያክል ርዝመቱ የምታውቁ ሰዎች በጣም ረጅም ነው። ሂውጅ ነው ተሜ። በጣም ሜትር ከ90 ምናምን አትሆንም። ኦልሞስት 98 እንግዲህ 2 ሜትር ሰውዬ ነው። 2 ሜትር ሰውዬ ነው እና ረጅም ነው እና ከሱ ጋር ቆሞ ፎቶ መነሳት ያበደ ሰው ነው። ቁጭ ብለን እንነሳለን። ቁጭ ብለን ነው። አለበለዚያ ሚስጥር ኪሱ አካባቢ ነው የምትደርሱት። የጂንስ ሚስጥር ኪስ አለች፣ እዛ አካባቢ ነው። አንተም በጣም ግርማ ሞገስ አለ። ረጅም ነው በጣም እና ተሙ በጣም ተወዳጅ ልጅ ነው። ከዛ ደግሞ እዚህ ሶሻል ሚዲያ ብቻ ሳይሆን በአካል በጣም የተወደደ ወንድም፣ እውነት ለመናገር ያለውን የሚያካፍል የሚያግዝ በጣም በብዙ አሁን ያው በእርግጥ እዚህ ብዙ ጊዜ ብዙ ሰው ደስ የሚለው ስትሰዳደብ አንዱ በአንዱ ላይ በክፋት ሲነሳ ምናምን ነው ኢንተርቴይን የሚደረገው። መልካምነትን መነጋገር እንደ መጥፎ ነገር የሚመስለው ሰው አለ። አሁን እዚህ ብትሰድበኝ በአንዴ ነው ቪዩ የትና የት የሚሄደው። መልካምነት ስናወራ በፍጹም አይወደድም። እኔና ተሙ የእምነት አቋማችን የተለያየ ነው፣ ከማንም ጋር እንደሚለያየው ግን በሰውነት ሰው ነን፣ የሰው ልጆች ነን። ስለዚህ በተለያየ ሀሳብ ውስጥ ሆኖ ግን በህብረት መሆን፣ ማውራት፣ መተሳሰብ፣ መዋደድ ምናምን በጣም መልካሙ ሀሳብ። ቢቻላችሁ ከሰዎች ሁሉ ጋር በሰላም ኑሮ ነው። እንደው መርጣችሁ ከተሜ ጋር ከሶፊ ጋር ሳይሆን ከሰው ልጆች ሁሉ ጋር በሰላም እንድኖር መጽሐፍ ቅዱስ ያዘናል። በጸብ አላምንም፣ እሱም በጸብ አያምንም። ስለዚህ ያ ወዳጅነት ደግሞ የማይፈርስ ነው ማለት ነው። ሁል ጊዜ አብራችሁ ትቀጥላላችሁ በሰውነት ላይ የተመሰረተ ሲሆንና ከዚህ አንጻር ተሙ በጣም የሚደንቅ ኳሊቲ ያለው ብትመክሩት የሚመከር ይሄን ነገር ተው ስትሉት የሚተው የሚሰማ በጣም 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 የሚደንቅ ልጅ። በተለያየ ጉዳይ እንኳን ከሰዎች ጋር በሀሳብ ባይስማማ እነሱን ተረዳቸው በዚህ መልኩ ነው ስትሉት እኔ 2-3 ጊዜ ስለገጠመኝ ተሙ፣ ልደት፣ ፈለገ በጣም በጣም የሚደንቁ ልጆች እኔ ባየሁትና በቀረብኳቸው ባየኋቸው አስደናቂ ልጆች ናቸው። እግዚአብሔር እናንተን
ወዳጅ አድርጎ ስለሰጠኝ ደስተኛ ነኝ በዚህ እና ሂውመረስ ናችሁ። ጫወቱ ይጫወታሉ፣ ቁም ነገር ሲሰሩ ቁም ነገር ሰራሉ። እንዲህ አይነት ሰው ማግኘት እድለኝነት ማግኘት በጣም ደስታ ነው። ስለዚህ ቶሎ በሉና ፎሎ አድርጉት እና ተሜን። እሺ ኬኩም አለ ለካ ኬኩን ሀሰን ቡታ እሺ ረስቼ ነው። እዩ ዘማርያም አለ ለካ ወዳጆቼ እነሱ መዝሙር ያድሄድ በጣም ወደው ሰው እነሱ መዝሙሬ ያሬድ በጣም ነው የምወድለት መዝሙር ያሬድም እንደዛው። ደግሞ ግን እኔ አሁን ከሶፊ ጋር ሶፊ ለሰው ያጠፋ መስሎት እንኳን ከሶፊ ጋር ኦልሞስት እንደዚህ እየተከራከሩ እየተተቻቹ ከሶፊ ጋር አላወራ። ለምንድነው አላወራው? የገባኝን እውነት ከሶፊ ጋር እነጋገር ይሆናል። ለምሳሌ ያክል ተሙ ረጅም ሰዓት ጴንጤ ነበርክ፣ በፕሮቴስታንት ቤት ነበርክ፣ ምን ገብቶ ኦርቶዶክስ ሆንክ ለሚለኝ ነገር የሶፊን ሃይማኖትን እያንቋሸሽኩ እየሰደብኩት አልነግረው። የገባኝን እውነት ተቋረጠ ተሙ